ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰብ ብቅ ብያለሁ። ቅመማ በአዲስ ነገር ብቅ ብላለች። ቡራዬም እንዲሁ አንዳንድ መልእክት ብቅ ብሏል ማለት ነው። ቤተሰቦቼ ማለት ነው። በነገራችን ላይ ትናንትና ቪዲዮ ሰርተው ነበረ። ያው ብሩኬ ሁሉን ነገር እንተውና ዙሮ ወደ በፊታችን ፍቅር እንመለስ ብሎ ነበረ። ያው ሀይሚ ደግሞ ፈቃደኛ አልነበረችም። ያው ብዙ ነገር ተናግሯል ስለ ሀይሚ። በነገራችን ላይ ወንድሟ ስለሆነ አልፈርድባትም። ወንድሜ ይሄን ነገር ያደርጋል ብላ ስለማታስብ በእሷ ቦታም ብንሆን እንደዛ ልናደርግ እንችላለን ብሎ ያው ብዙ ነገር ብሏል። በነገራችን ላይ ስለ ሀይሚ ሲያወራ ደግሞ ብዙ ጊዜ መጥፎ ነገር አያወራም። ጥሩ ጥሩ ነገር ነው የሚያወራው። ያው እርስ በርስ ለእሷ ቢከራከራትም ወይም ደግሞ ቢሰዳደቡም ቢገጫጩም ለእኛ ግን የሚያወራን ስለ ሀይሚ መጥፎ ነገር አንድ ቀንም አውርቶን አያውቅም። ቤተሰቦች አይደል እንዴ? ስለ ሀይሚ ጥሩ ነገር ነው የሚያወራን። በጥቅሉ እሷን በቃ እኔም ትቼዋለሁ አንቺም ነገሩን ተይውና ወደ ነበረው ህይወታችን እንመለስ ሲላት፣ እሷ ግን ፈቃደኛም አይደለች። አልፈልግም ካሁን በኋላ መወደድ መፈቀድ ጸጋ ነው። ወድሃለሁ፣ ምንም ማድረግ አልችልም፣ ግን ደግሞ ካንተ ጋር ደግሞ አልቀጥልም ብላ እንግዲህ የወሰነችውን ውሳኔ አይታችኋል ማለት ነው። ሁሌም ብሩኬ ተረጋግቶ ደህና ነገር እንትን ሲል ሀይሚ እንትን ትላለች። ሀይሚ ደግሞ ተረጋግታ ነገሮችን ለመስተካከል ሲሞክሩ ብሩኬ ፍቃደኛ አይሆንም። አይታችሁ ከሆነ ብዙ ጊዜ እንደዚህ አይነት ነገር ነው የሚፈጠረው። ሊታረቁ ሲል የሆነ ችግር ይፈጠራል። ልክ እንትን ማለት እኮ ነው እንደምናየው ድራማ። አሁን አክተሮች ሊገናኙ ሲል የሆነ ኬዝ ይፈጠርና ይጣላሉ። መጨረሻ ላይ ግን አንድ ላይ መሆናቸው አይቀርም። ምን ልላችሁ ነው? በጥቅሉ ብሩኬና በሀይሚ መሀል ብዙ ነገር የሚያጣላ ብዙ ነገር ምን ልላችሁ ፈልጌ ነው? ያው በመሀላቸው ክፍተት ቢፈጠርም መጨረሻ ላይ ብሩኬና ሀይሚ አብረው ነው የሚሆኑት። ያው እሷ እንግዲህ በወንድሜችን የኔን ወንድም ሪስፔክት አላደረገም ብላ ያው ትንሽ ቅሬታ አለባት፣ ለጊዜው ማለት ነው። ለጊዜው ነው ቤተሰቦቼ። እንግዲህ ብሩኬ አንዳንድ ነገር ልብ እንደ ጊዜ ስህተት ይሰራል። አእምሮ ለአመታት ይቀጠዋል። የምትወደውን ሰው ለሚወደው ነገር ተወው። የምትወደውን ሰው ለሚወደው ነገር ተወው። የሚገርም ነው። ስቶሪ ላይ አንዳንድ ነገር አስቀምጧል። ያው ብሩኬ እንግዲህ በስቶሪ አንዳንድ መልእክት እያደረሰ ነው። እንግዲህ ያው ይሄን ነገር እያነበባችሁ ተረዱት እያለ ብዙ ነገር ሼር እያደረገልን ነው፣ ቤተሰቦቼ ማለት ነው። ለማንኛውም ይመቻችሁ። ምሽት እንጠብቃችኋለን ቤተሰቦቼ። እወዳችኋለሁ። መልካም ቆይታ። ባይ ባይ